ዛሬ የምናቀርብላችሁ የኢትዮጵያና የኩባ ወዳጅነት በደም የተጣመረ ወዳጅነት ኢትዮጵያና ኩባ። የኢትዮጵያን ጦር ጀግንነት ማወቅ ከፈለግሽ እኔን ሳይሆን አያቶችሽን ጠይቂ ሲል ፊደል ካስትሮ ተናግሮ ነበር። በቀዝቃዛው የዓለም ጦርነት ሁለት የሶስተኛው የዓለም ሀገራት የገዛ ህዝቦቻቸውን ወደ አንድነት ለማምጣት ወደ ኮሙኒስታዊ ሀገርነት ተሸጋግረው ነበር። ኢትዮጵያና ኩባ ኮሙኒስታዊ መንግስታትን መስርተዋል። በቀዝቃዛው የዓለም ጦርነት ወቅት ሁለት ለየቅል የሆነ ርዕዮት የሚከተሉ ሀያላን ሀገራትን አሜሪካንና ሶቪየት ዩኒየንን ፈጥረዋል። እነርሱም የዓለምን ፖለቲካዊና ኢኮኖሚያዊ አሰላለፍ በሁለት ጎራዎች የከፈለ እሽቅድምድም ውስጥ አስገብተው ይዘውሩ የነበሩበት ወቅት እንደነበረም ይታወሳል። ሁለቱ ሀያላን ለየቅል የሆኑ ርዕዮቶችን በማራመድም ተከታዮቻቸውን ለማፍራት የሚያደርጉት እሽቅድምድም የተለያዩ ሀገራት እንዲፈጠሩ ምክንያት ሆኗል። በተለይም ሁለቱ የሶስተኛው ዓለም ሀገራት መካከል ኢትዮጵያና ኩባ ኮሙኒስታዊ መንግስታትን መመስረታቸው የቀዝቃዛው ዓለም ጦርነት ውጤት ተደርጎ ይታሰባል። የቀዝቃዛው ጦርነት ጊዜ በኩባና በኢትዮጵያ ተመሳሳይ የፖለቲካ ለውጦች የተካሄዱበት ወቅት ነበር። በሁለቱ ሀገሮች ውስጥም አብዮቶች ነበሩ። በ1951 ዓ.ም ፊደል ካስትሮ የሚመራው የትጥቅ ትግል በአሜሪካ ይደገፍ የነበረውን የወቅቱን የኩባው መሪ ፉልጆሲዮ ባቲስታን በማስወገድ ኮሙኒስታዊ መንግስትን መስርቷል። ይህ ደግሞ በአሜሪካ አፍንጫ ስር የሶሻሊስት አብዮት መራመዱ ከፍተኛ ስጋት ፈጥሮባታል። እናም አሜሪካ ካስትሮን ለማስወገድ ያልቆፈረችው ድንጋይ አልነበረም። ይሁን እንጂ አልተሳካላትም። በተመሳሳይ በ1960ዎቹ የነበረው የኢትዮጵያ መንግስት በውስጥ ትግል የተዳከመበት ወቅት እንደነበር ይታወሳል። በኮሎኔል መንግስቱ የህዝብ መተማመንና ብሔራዊ አንድነትን ለመፍጠር በወታደራዊ መፈንቅለ መንግስት የመንግስት ስልጣን በመያዝ እና ሀገሪቱን ወደ ኮሙኒስታዊ መንግስት መቀየር ተችሏል። በ1967 ዓመተ ምህረት አብዮትን ተከትሎ ነበር በኢትዮጵያና በኩባ መካከል ጠንካራው ግንኙነት በይፋ የተመሰረተው። በ1967 ዓመተ ምህረት በፊት ኢትዮጵያ ምዕራባውያን ጎራ ነበረች። ነገር ግን ኩባ በምስራቁ ጎራ የተሰለፈች ሲሆን የውጭ ፖሊሲዋ ዓለም አቀፍ ሶሻሊስታዊ አንድነትን ማጠናከርና የአፍሪካ የነጻነት ትግሎችን የመደገፍ ዓላማ ነበረው። ደርግ ኢትዮጵያ ሶሻሊስት ሀገርን መሆኗን ሲያውጅ የሶቪየት ህብረትን የኩባንና የሌሎችን ሶሻሊስት ሀገራት ፍላጎት በመከተል ነበር። በዚሁም ሁኔታ ፕሬዝዳንት መንግስቱ ሶቪየት ህብረትን በመጎብኘት ወታደራዊ የትብብር ስምምነት ከሶቪየት ጋር መፈራረሟ ሲሰማ ለአሜሪካውያን የሚጎረብጥ ሆነ። አሜሪካ ፊቷን ወደ ሶማሊያ በማዞር ድጋፍ መስጠቷ ደግሞ የመንግስቱ ኃይለማርያም አስተዳደርን የአሜሪካውያን ዲፕሎማቶችን አባረረ። ኤምባሲዋንና አሜሪካን የተቋማት በመዝጋት እርምጃ መውሰዱ መቃቃሩን እንዲለይለት አድርጓል። በሌላ በኩል ደግሞ የሶማሌው ዚያድ ባሬ የተፈጠረውን ክፍተት ተጠቅመው ጦርነቱ በምስራቃዊ የኢትዮጵያ ግዛት ላይ ማወጁ ሌላ ትኩሳት ነበር። እንዲሁም ኢትዮጵያ በምዕራቡ በኩል ከኤርትራ አማጽያንና ከኦነግ ጋር በመተባበር በሱዳን ትንኮሳ ይደረግባት ነበር። ለኢትዮጵያ ወቅቱ እጅግ አጣብቂኝ ውስጥ ያስገባባት ሁኔታ ነበር። ምክንያቱም የሰለጠነው የኢትዮጵያ ሰራዊት የሀገሪቱን አንድነትና ሉዓላዊነት ይዞታዋን ለማጠናከር ከኢትዮጵያ አማጽያን ጋር በመፋለም ላይ አተኩሮ ነበር። የዚያድ ባሬ ጠባጫሪ ሰራዊት ይህን አጋጣሚ ተጠቅሞም የኢትዮጵያን ሉዓላዊነትና የወሰን አንድነት በሚጥስ መልኩ በምስራቁ የሀገሪቱ ክፍል ወረራ ፈጸመ። ፊደል ካስትሮ ከዚያ በፊት ጦርነት አይቀሬ መሆኑን ሲያስረዱት ሁለቱን ሀገራት በመጎብኘት ውጥረቱ እንዲረግብ ጥረት አድርገዋል። በዚህ ጎን ለጎን ኢትዮጵያን የሶማሊያና የደቡብ የመንን መሪዎች ሰብስበው በቀጠናው ሶሻሊስታዊ መንግስትን እንዲመሰርቱ ወይም እንዲገነቡ ለማግባባት ሞክረዋል። ነገር ግን ይህ የትም አልደረሰም። ዚያድ ባሬ በ1969 ዓመተ ምህረት ኦጋዴን ሲወር ነገሩ ሁሉ ተበላሽቷል። በዚህ ወቅት ነበር የኩባው መሪ ፊደል ካስትሮ ኢትዮጵያን በወታደራዊ መስክ ለማገዝ የወሰኑት። በዚህ ወሳኝ ወቅት ነበር ከወደ ኩባ ታማኝ የኢትዮጵያ ወዳጅ የተገኘው። የኩባው መንግስት የኢትዮጵያ ጓዶችን ለማገዝ ኩባውያን አማካሪዎችን እና ተዋጊ ወታደሮችን በመላክ አጋርነቱን አሳይቷል። ከ15000 በላይ የኩባ ወታደሮች ከኢትዮጵያን ጀግኖች ጎን ተሰልፈው ልክ እንደ ሀገራቸው ተዋድቀውላታል። ደማቸውን አፍሰዋል። ኩባ ከወታደራዊ ድጋፍ በተጨማሪ በሺዎች የሚቆጠሩ ኢትዮጵያንን በማሰልጠንና ባላት አቅም ሁሉ የኢትዮጵያ ልማትን አግዛለች። በጦርነት ምክንያት ወላጆቻቸውን ያጡ ህፃናትን ወደ ኩባ ወስዳ እንደ ወላጅ አሳድጋ ለወግ ማረግ አብቅታቸዋለች። ኢትዮጵያውያን ኩባውያንን በትህትናቸውና በግብረ ገብነታቸው ይወዷቸው ነበር። እንዲሁም በኩባውያን ቆራጥነትና የውጊያ ክህሎትም ያደንቋቸዋል። በአሁኑ ወቅት ለኢትዮጵያ ሉዓላዊነት ባህር አቋርጠው የህይወት መስዋዕትነት ለከፈሉላት ለነዚህ የቁርጥ ቀን ወዳጅ የኩባውያን ወታደሮች ምስል ያለበት
መታሰቢያ ሐውልት ቆሞላቸው ዝንተ ዓለም ሲታወሱ ይኖራሉ። በአዲስ አበባ የቆመው መታሰቢያ የኢትዮ ኩባን ወዳጅነት ያስታውሰናል። ይህም በ1970 ዓመተ ምህረት የቀድሞው የኢትዮጵያው ፕሬዝዳንት መንግስቱ ኃይለማርያም ኩባን በጎበኙበት ወቅት ባደረጉት ንግግር በደም የተጣመረ ወዳጅነት ሲሉ ገልጸውታል።